ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዛሬ ዕለት ማክሰኞ ታህሳስ 14 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። መረጃዎቹን ወደ እናንተ በማድረስ ከናሁ ቴሌቪዥን ገዛኸኝ ዱላ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ ያደርጋል። እንደወትሮ ሁሉ እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትዘልቁ በድጋሚ እንጋብዛለን። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኛውን ቀዳሚ እናደርጋለን። የኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ10ኛ ሳምንት መርሃ ግብር ጨዋታዎችን መሰረት በማድረግ ሊግ ሼር ካምፓኒው እንደዚሁ የኢትዮጵያ እግር ኳስ ፌዴሬሽን የዲሲፕሊን መመሪያን በመጥቀስ 10ኛ ሳምንት መርሃ ግብር ላይ የነበሩትን ጥፋቶች መሰረት ያደረገ የዲሲፕሊን ውሳኔ እንደዚሁ አስተላልፏል። በዚህም መሰረት የመቀሌ ሰባ እንደርታው ተመስገን ተስፋዬ በሁለት ቢጫ ካርድ ጨዋታውን በሚያደርግበት ሰዓት ላይ ክለቡ እንደዚሁ ይህንን ካርዶች መመልከቱን ተከትሎ የአንድ ጨዋታ እግድ እንደዚሁ ተላልፎበታል። ዲስሬ ፓስካል የነገሌ አርሲዩ ተጫዋችም በተመሳሳይ ሁለት ቢጫ ካርዶች መመልከቱን ተከትሎ አንድ ጨዋታ እንደዚሁ በተመሳሳይ ስለመታገዱ ነው ሊግ ሼር ካምፓኒ ይፋ ያደረገው። የፋሲል ከነማው ምኞት ደበበ በ10ኛ ሳምንት መርሃ ግብር ላይ በነበረው ጨዋታ 1-0 በሆነ ውጤት ይህንን ጨዋታ ማሸነፍ ችሏል። በእርግጥ ፋሲል ከተማ በጨዋታው እንቅስቃሴ ላይ እንደዚሁ ምኞት ደበበ የተመለከተው ቀይ ካርድን መሰረት ያደረገ ውሳኔ የበርካታ እግር ኳስ ቤተሰቡን እንግዲህ ለሁለት ከፍሎ ሲያከራክር የነበረ ጉዳይ እንደነበረ የሚታወስ ነውና ተጫዋቹ በቀይ ካርድ ወጥቷል። አሁንም እንደዚሁ ይሄ ቀይ ካርድ ተገቢ እንዳልሆነ አጠቃላይ የዳኞች ኮሚቴም ቢያምንበት ነገር ግን ደግሞ ዳኛው በሜዳ ላይ የወሰኑትን ውሳኔ ሊያስቀለብስ የሚችል መመሪያ ባለመኖሩ እንደዚህ አይነት መመሪያ ባለመጽደቁ እንግዲህ ውሳኔው እንዲጸና ተደርጓል ማለት ነው። የሚቀጥሉትን 4 የፕሪሚየር ሊግ ጨዋታዎች ያልፏል ተብሏል። ከዛም ባለፈ ይሄ ተጫዋች 3000 የኢትዮጵያ ብር እንዲቀጣ እንደዚሁ የዲሲፕሊን ኮሚቴው ያስተላለፈውን ውሳኔ ሊግ ሼር ካምፓኒው ይፋ አድርጎታል ማለት ነው። አብዱል ሰላም ዩሱፍ ከድሬዳዋ ከተማ በአራት ጨዋታዎች ላይ ተከታታይ ቢጫ ካርድ በመመልከቱ አንድ ጨዋታና 1500 የኢትዮጵያ ብር እንደዚሁ ቅጣት ተደንግጎበታል። ሌላም የቅጣት ውሳኔዎች አሉ። እንደ ክለብ ደግሞ የተቀጡ ቡድኖች አሉ። ፋሲል ከተማ እግር ኳስ ክለብ 5000 ብር እንደዚሁ ቅጣት ተላልፎበታል። ይሄ የሆነው ደግሞ ወደ 4 የሚደርሱ ተጫዋቾች ቢጫ ካርድ በመመልከታቸው ነው ተብሏል። በረከት ግዛው፣ ዮናታን ፍስሐ፣ ምኞት ደበበና ቢኒያም ጌታቸው ናቸው ተብሏል በዚህ እንቅስቃሴ ላይ። ስለዚህ የ5000 የኢትዮጵያ ብር ቅጣት በፋሲል ከተማ ላይ እንደዚሁ ስለመወሰኑ ተገልጿል። ነገሌ አርሲ በተመሳሳይ 6 ተጫዋቾች ቢጫ ካርድ በመመልከታቸው 5000 የኢትዮጵያ ብር እንደዚሁ ቅጣት ተላልፎባቸዋል። አብሽር ውሮ እንደዚሁ ዲሲሬ ፓስካል በቀይ ካርድ ስለወጣ እንደ 2 ቢጫ ካርድ ተመዝግቧል። ሮቦት ስሎህ፣ ናትናኤል ሰለሞን እና ዳዊት ተፈራ የተባሉ የነገሌ አርሲ ተጫዋቾች ቢጫ ካርድ በመመልከታቸው ቀደም ሲል እንደጠቀስኩት 5000 የኢትዮጵያ ብር ቅጣት ተላልፎባቸዋል ማለት ነው። የመቻል እግር ኳስ ክለብ ተወካይ ክለቡ ከኢትዮ ኤሌክትሪክ ጋር ባደረገው ጨዋታ ቅድመ ጨዋታው ከመደረጉ አስቀድሞ ስብሰባ ነበርና እዛ ስብሰባ ላይ ይህ ተወካይ ዘግይቶ በመገኘቱ የመቻሉ ተወካይ ማለት ነው 1000 የኢትዮጵያ ብር እንደዚሁ ቅጣት እንደተላለፈበት ሊግ ሼር ካምፓኒው ይፋ አድርጓል ማለት ነው። በነገራችን ላይ የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ11ኛ ሳምንት መርሃ ግብር ጨዋታዎች ከነገ ጀምረው በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደዚሁም ደግሞ በአዲስ አበባ ስቴዲየም እንደሚደረጉ የሊግ ሼር ካምፓኒው ያወጣው መርሃ ግብር እንደዚሁ ያመለክታል ማለት ነው። ነገ የሚደረጉትን ጨዋታ ስንመለከት አዲስ አበባ ስቴዲየም ላይ ቀን 7 ሰዓት ላይ ነገሌ አርሲ ከወልዋሎ አዲግራት ዩኒቨርሲቲ ጋር ጨዋታቸውን ያደርጋሉ። ይህ ጨዋታ ፍጻሜውን እንዳገኘ በዚያው በአዲስ አበባ ስቴዲየም ባህር ዳር ከተማ ከፋሲል ከተማ የሰሜን ኢትዮጵያ የደርቢ እንቅስቃሴ እንደዚሁ ይጠበቃል ማለት ነው። የጣና ሞገዶቹ ከአጼዎቹ ጋር የሚያደርጉት የወንድማማቾች ደርቢ 10 ሰዓት ላይ በአዲስ አበባ ስቴዲየም የሚከናወን መሆኑን የሊግ ሼር ካምፓኒው ይፋ አድርጓል። በጣም የሚጠበቅ ጨዋታ ነው። በተለይ ፋሲል ከተማ በዚህ ዓመት የውድድር ዓመት ማለት ነው እስካሁን ድረስ ምንም ሽንፈት ያላጋጠመው ብቸኛው የፕሪሚየር ሊጉ ክለብ ሆኖ ሁለተኛ ደረጃ ላይ መቀመጡ የሚታወስ ነው በ20 ነጥቦችና በአሰልጣኝ ወይም በኢንስትራክተር ዮሐንስ ሳሌ የሚመራው ቡድን እንግዲህ በዚህ በሰሜን ኢትዮጵያ ደርቢ ከባህር ዳር ከተማ ጋር የሚያደርጉት ጨዋታ በምን አይነት ውጤት ሊጠናቀቅ ይችላል የሚለው ነገር ነገ ቀን 10 ሰዓት ላይ እንግዲህ ለኢትዮጵያ ፕሪሚየር ሊግ አፍቃሪያንና ለእግር ኳሱ ቤተሰቦች ለሁለቱም ክለብ ደጋፊዎች ትልቅ ተዝናኖትን ሊፈጥርና ብርቱ ፍክክር ሊያስመለክት እንደሚችል ነው ከወዲሁ እየተገለጸ
እየተገለጸ የሚገኘው ማለት ነው። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የ11ኛ ሳምንት መርሃ ግብር ጨዋታዎች እንደዚሁ ይከናወናሉ። ቀን 9 ሰዓት ላይ የሚደረገው ጨዋታ በአርባ ምንጭ ከተማና መቀሌ ሰባ እንደርታ መካከል ይደረጋል። መቀሌ ሰባ እንደርታ አዲስ አሰልጣኝ ሾሟል። አሰልጣኝ ጸጋይ ኪዳነ ማርያምን ዳግም ወደ ቡድኑ መሪነት ያመጣበትን ውጤት እናስታውሳለን። እንግዲህ አሰልጣኝ ጌታቸው ዳዊት በቅርቡ ከመቀሌ ሰባ እንደርታዎች ጋር መለያየታቸውን ተከትሎ የቀድሞ አሰልጣኛቸውን ጸጋይ ኪዳነ ማርያምን ሾሟልና ከሹመቱ በኋላ የሚያደርጉት ጨዋታ ተጠባቂ ነው። አርባ ምንጭ ከተማ መቀሌ ሰባ እንደርታ ወራጅ ቀጠና ስፍራ ላይ መገኘታቸውን ተከትሎ ይህንን እንቅስቃሴ በምን አይነት ውጤት ሊያጅቡት ይችላሉ፣ የትኛውስ ክለብ ወደ አሸናፊነት ይመጣል የሚለው ነገር እንግዲህ የሚጠበቅ ነው የሚሆነው። ቀን 9 ሰዓት ላይ በአዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ስቴዲየም ይከናወናል። ኦቤን የቀጥታ ስርጭት ሽፋን ይሰጣል ተብሎ ይጠበቃል ይህን ጨዋታ። ሌላኛው ሀዲያ ሆሳዕና ከወላይታ ዲቻ ጋር የሚያደርጉት ጨዋታ አመሻሽ 12 ሰዓት ላይ እንደዚሁ የሚከናወን ነው የሚሆነው። ወላይታ ዲቻ በዘንድሮ ዓመት በጣም ደካማ ከሚባሉ ቡድኖች መካከል አንደኛው መሆኑ ይታወቃልና ከሀዲያ ሆሳዕና ጋራ የሚያደርጉት ጨዋታ ይጠበቃል። ክቡራትና ክቡራን ተመልካቾቻችን ስንመለስ የባህር ማዶ ስፖርታዊ ጉዳዮቻችንን ይዘን ነው ወደ እናንተ የምንመጣው። የባህር ማዶ ስፖርታዊ ጉዳዮቻችን ደግሞ ጅማሯቸውን የሚያደርጉት የ35ኛው የአፍሪካ ዋንጫ የውድድር መድረክን የተመለከቱ መረጃዎችን ቀዳሚ አድርገን ከዚያም ወደ አውሮፓ በማቅናት ደግሞ የእንግሊዝ ሊግ ካፕ የካራባው ካፕ የሩብ ፍጻሜ ተጠባቂ ጨዋታ የለንደን ደርቢ በደቡብ ለንደኑ ክለብ ክሪስታል ፓላስ እንደዚሁም ደግሞ በሰሜን ለንደኑ ክለብ አርሰናል መካከል የሚደረገው ከባዱን ጨዋታ የተመለከቱ መረጃዎችን ወደ እናንተ እናደርሳለን። አጫጭር ስፖርታዊ መረጃዎችንም እንደዚሁ አካተናል። እስከ መረጃዎቻችን ፍጻሜ ድረስ በድጋሚ አብራችሁ እንድትቆዩ እንጋብዛችኋለን። መልእክቶች ይኖሩናል፣ እነሱን ተከታትለን እንመለስ። አብራችሁን ሁኑ። በድጋሚ ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርት የዕለተ ማክሰኞን መሰናዷችንን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያሰናዳናቸውን መረጃዎች ወደ እናንተ እያደረስን የምንዘልቅ ይሆናል። መነሻችን አፍሪካ ነው። በሰሜን አፍሪካዊቷ ሀገር ሞሮኮ አስተናጋጅነት እየተከናወነ የሚገኘው 35ኛው የአፍሪካ ዋንጫ የውድድር መድረክ ጅማሮውን አድርጎ የምድብ ጨዋታዎችም እየተከናወኑ ይገኛሉ። ትላንት የምድብ ጨዋታዎች እንደዚሁ ቀጥለው ሲከናወኑ በምድብ ሁለት ማሊ ከዛምቢያ አስቀድሞ ያደረጉት ጨዋታ አንዳቻ በሆነ ውጤት ተጠናቋል። አስቀድሞ የማሊ ብሔራዊ ቡድን ሲና ዮኮ 61ኛው ደቂቃ ላይ ጎል አስቆጥሮ 1-0 በሆነ ውጤት ጨዋታውን ይመራ ነበረ። ከዚያም ባለፈ ዳካ 92ኛው ደቂቃ ላይ የአቻነቱን ጎል ለዛምቢያ ብሔራዊ ቡድን አስቆጥሮ ሁለቱ ቡድኖች እንደዚሁ አንድ ነጥብ ከጨዋታው ተካፍለው ለመውጣት ተገደዋል ማለት ነው። ሌሎችም ጨዋታዎች በዚሁ ምድብ ላይ እንደዚሁ ተከናውነዋል ማለት ነው። ደቡብ አፍሪካ ባፋናዎቹ 2-1 በሆነ ውጤት በማሸነፍ የውድድር መድረኩን በድል የጀመሩበትን ውጤት ማስመዝገብ ችሏል። ደቡብ አፍሪካ እንግዲህ አስቀድማ 21ኛው ደቂቃ ላይ ለኦርላንዶ ፓይሬትስ እየተጫወተ የሚገኘው በዛው በደቡብ አፍሪካ ሊግ ላይ አፖሊስ ባስቆጠራት ጎል 1-0 በሆነ ውጤት ጨዋታውን መምራት ችላ ነበረ። ይህ ጎል ከተቆጠረ በኋላ ከ15 ደቂቃዎች በኋላ መዘግየት በኋላ እንደዚሁ ሾ ጎል አስቆጥሮ ለአንጎላ ብሔራዊ ቡድን ወዳቻ ውጤት ጨዋታውን ይዞት መጥቶ ነበረ። በኋላ ላይ ከረፍት መልስ 71ኛው ደቂቃ ላይ ለበርንሌ እየተጫወተ የሚገኘው ባፋናዎቹ የፊት መስመር ተጫዋች ሌሌ ፎስተር 79ኛው ደቂቃ ላይ ጎል አስቆጥሮ እንግዲህ ደቡብ አፍሪካ ከጨዋታው ሙሉ 3 ነጥብ በማግኘት የውድድር መድረኩን በሙሉ ድል የጀመረችበትን ውጤት ነው ማስመዝገብ የቻለችው ማለት ነው። እንግዲህ የ73 ዓመቱ ቤልጂየማዊው አሰልጣኝ ሁጎ ብሮስ ናቸው ይህንን ብሔራዊ ቡድን ወይም ባፋናዎቹን እያሰለጠኑ የሚገኙት ማለት ነውና ጥሩ ውጤት ማስመዝገብ ችሏል እንደ ውድድሩ ጅማሮ ማለት ነውና ሙሉ 3 ነጥብ ከጨዋታው አስመዝግቧል።
ሌሎች ጨዋታዎች እዚሁ ምድብ ላይ ሌላ የተደረገ ጨዋታ ነበር። ምሽት ላይ የግብጽ ብሔራዊ ቡድን ከዚምባብዌ ጋር ያደረጉት ጨዋታ እንደዚሁ በፈረኖቹ 2-1 አሸናፊነት ፍጻሜውን አግኝቷል። ለእንግሊዝ ፕሪሚየር ሊግ እየተጫወቱ የሚገኙት የማንቸስተር ሲቲው የፊት መስመር አጥቂ ኦማር ማርሙሽ እና የሊቨርፑል የፊት መስመር አጥቂ መሐመድ ሳላ ናቸው የአሸናፊነቱን 2 ግቦች ለፈረኖቹ ከመረብ ማሳረፍ የቻሉት ማለት ነው። የ7 ጊዜ የውድድር መድረኩ ሻምፒዮናዎቹ የግብጽ ብሔራዊ ቡድን እንደዚሁ ከጨዋታው ሙሉ 3 ነጥብ ማግኘት ችሏል። የውድድር መድረኩንም በድል የጀመረበትን ውጤት ነው ማስመዝገብ የቻለው። አሰልጣኝ ኦሳም ሐሰን ከጨዋታው መጠናቀቅ በኋላ በመሐመድ ሳላ ያለውን እምነት እንደዚሁ ገልጿል ማለት ነው። መሐመድ ሳላ በዚህ የአፍሪካ ዋንጫ የውድድር መድረክ አውትሻይን አድርገው ከሚወጡ ኮከቦች መካከል አንደኛው ነው፣ ለብሔራዊ ቡድኑ ወሳኝ ነው የሚል አስተያየት ሰጥቷል ማለት ነው። እንግዲህ መሐመድ ሳላ ከሊቨርፑል ጋር የተለያየበት ሁኔታዎች በስተመጨረሻም ያማሩ ቢሆኑም አስቀድሞ ግን የነበረው ቀውስ ምናልባት በብሔራዊ ቡድኑ ጉዞ ላይም እንደዚሁ ስነ ልቦናዊ ጫና እንዳያደርግበት ሲፈራ እንደነበረ የሚታወስ ነው። ነገር ግን ደግሞ ጎል በማስቆጠር በተለይ የአሸናፊነት ጎል 92ኛው ደቂቃ ላይ ነው ኳስና መረብን ማገናኘት የቻለው። ይህንን ተከትሎ እንግዲህ ሞሳላ ጥሩ የውድድር ዓመት ጅማሮን ያደረገበት ነው በአፍሪካ ዋንጫ ማለት ይቻላል። ዘንድሮ ይህ የአፍሪካ ዋንጫ የመጨረሻ የውድድር መድረኩ ሊሆን የሚችልበት እድል መሆኑን ተከትሎ እንግዲህ የቡድን አጋሮቹ የዋንጫውን ክብር የግብጽ ብሔራዊ ቡድን እንዲያሳካ መሐመድ ሳላም ሽኝቱ በዋንጫ ያሸበረቀ እንዲሆን ከፍተኛ ጥረት እንደሚያደርጉ እንደዚሁ ሲገልጹ እንደነበረ የሚታወስ ነው። ዛሬ የሚደረጉ የአፍሪካ ዋንጫ ቀጣይ የምድብ ጨዋታዎች እንደዚሁ ይከናወናሉ። ምድብ 4 ላይ ዲአር ኮንጎ ከቤኒን የሚያደርጉት ጨዋታ ቀን 9:30 ሲል ጅማሮን ያደርጋል። እንደዚሁም ሌላኛዋ ምዕራብ አፍሪካዊቱ ሀገር ቦትስዋና ሴኔጋል ጋር የምታደርገው ጨዋታ ይጠበቃል። ይህ አመሻሽ 12 ሰዓት ላይ ጅማሮን የሚያደርግ ጨዋታ ነው። ያለፈው አመት ፋይናሊስት የነበረችው ወይም የዋንጫ ተፋላሚ የነበረችው ሌላኛዋ የምዕራብ አፍሪካዊቷ ሀገር ናይጄሪያ ከታንዛኒያ ጋር ከምስራቅ አፍሪካዊቷ ሀገር ታንዛኒያ ጋር የምታደርገው ጨዋታም እንደዚሁ ይጠበቃል። ናይጄሪያዎች ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ለማለፍ ያልቻሉበትን ውጤት ማስመዝገባቸው ይታወሳል። ያውም በአወዛጋቢ ሁኔታ በዲአር ኮንጎ በመለያ ምት ተሸንፈው ማለት ነው በኖካውት ጨዋታ እንደምናስታውሰው በምድባቸው ማለፍ ያልቻሉበት ነው። አምና ግን ወይም ደግሞ ባለፈው አመት በአፍሪካ ዋንጫ የውድድር መድረክ ላይ እንግዲህ በኮት ዲቫር ብሔራዊ ቡድን ተሸንፈው የዋንጫ ክብሩን ሲያጡ ጥሩ እንቅስቃሴ ማድረግ ችለው ነበር። እንደነ ቪክቶር ኦሲሜንን የመሳሰሉ ተጫዋቾች እንደነ ሉክማንን የመሳሰሉ ትልልቅ አዮቢም በተመሳሳይ በእንግሊዝ ፕሪሚየር ሊግ ላይ የሚታወቁ ተጫዋቾችን የያዘ ስብስብ ነውና ከዚህ ጋር ተያይዞ በዚህ አመትም ትልቅ ጉዞ ሊያደርጉ ይችላሉ ተብለው ከተገመቱ የአፍሪካ ዋንጫ ተሳታፊ ብሔራዊ ቡድኖች መካከል አንደኛው ንስሮቹ ናይጄሪያዎች ናቸውና ዛሬ የመጀመሪያ የምድብ ጨዋታቸውን ከምስራቅ አፍሪካዊቱ ሀገር ታንዛኒያ ጋር ከጎረቤት ሀገር ታንዛኒያ ጋር እንደሚያደርጉ ያገኘነው መረጃ ያመለክታል። ሌሎችም ጨዋታዎች ይደረጋሉ። በምድብ 3 ቱኒዚያ ከዩጋንዳ ጋር የምታደርገውም ጨዋታ ይጠበቃል። እንመለሳለን። በቀጣይ ደግሞ ወደ አውሮፓ ጨዋታዎች ደግሞ የምናልፍ ነው የሚሆነው። አሁንም አብራችሁ ነው። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ከአፍሪካ ዋንጫ መረጃ መልስ በቀጥታ ወደ አውሮፓ እናቀናለን። የሱፐር ኮፓ ኢጣሊያ የፍጻሜ ጨዋታ በሳውዲ ሪያድ ትላንትና ምሽት ተከናውኗል። ይህንንም ተከትሎ እንግዲህ የኔፕልሱ ክለብ ናፖሊ ለሶስተኛ ጊዜ የዚህን የውድድር መድረክ የዋንጫ ክብር በአሰልጣኝ አንቶኒዮ ኮንቴ እየተመራ ትላንት እንግዲህ ማሳካት ችሏል ማለት ነው። ትላንት ከቦሎኛ ጋር ናፖሊ ያደረጉት የሱፐር ኮፓ ኢጣሊያ የፍጻሜን ጨዋታ 2-2 በሆነ ውጤት ነው ሰማያዊዎቹ ማሸነፍ የቻሉት ማለት ነው። በዚህ እንቅስቃሴ ላይ
ዴቪድ ኔሬስ ሁለቱን የአሸናፊነት ግብ ለናፖሊ እግር ኳስ ክለብ እንደዚሁ ከመረብ ማሳረፍ ችሏል። በተለይ የቀድሞ የማንቸስተር ዩናይትድ ሁለት ተጫዋቾች ስማቸው ከድሉ ጋር እንደዚሁ እየተወደሰ ነው የሚገኘው። ማክቶሚኔ እና ከዛ ባለፈ ደግሞ ራስመስ ሆይሉንድ በጨዋታው በአጠቃላይ በነበራቸው እንቅስቃሴ በጣም አድናቆት እየጎረፈላቸው ነው የሚገኙት። እነዚህን ሁለት ተጫዋቾች ያላቸውን ብቃት በመረዳት ደግሞ አሰልጣኝ አንቶኒዮ ኮንቴ ወደ ላቀ ብቃት እንደዚሁ ችሎታቸውን እንዲያሳድጉና ውጤታማ እንዲሆኑ እየረዷቸው ነው የሚል አስተያየቶችም እንደዚሁ በርከት ብለው ለአሰልጣኙም እንደዚሁ ክሬዲት እየሰጧቸው ነው የሚገኘው ማለት ነው። እንግዲህ ሱፐር ወይም ደግሞ የሱፐር ኮፓ ኢጣሊያ የውድድር መድረክ በሴሪያውና በጣሊያን ዋንጫ አሸናፊ መካከል የሚደረግ ጨዋታ ነው። ሁለተኛ የወጡትንም እንደዚሁ በማካተት ገንዘብ ሽልማትም ለማግኘት እንደዚሁ ከቅርብ ዓመታት ወዲህ ከ2023-24 ወዲህ ወደ ሳውዲ ሪያድ የውድድር መድረክ በማቅናት እንደዚሁ በርከት ያሉ ገንዘቦችን ከስፖንሰርሺፕ ጋር ተያይዞ እንደዚሁ እያስገኘላቸው ይገኛሉ። በዚህ የውድድር መድረክ ላይ የሚሳተፉትን አራቱን ክለቦች ማለት ነው። ከዚህ ቀደም ኢንተር ሚላን እና ኤሲ ሚላን እንደዚሁ በናፖሊና በቦሎኛ ተሸንፈው ነው ከውድድር መድረኩ የተሰናበቱት ማለት ነውና ከዚህ ቀደም እንግዲህ የኔፕልሱ ክለብ ናፖሊ በዚህ ሱፐር ኮፓ ኢጣሊያ የውድድር መድረክ ላይ 1982 እንደዚሁም ደግሞ ለመጨረሻ ጊዜ 2014 ላይ በዚህ የውድድር መድረክ የዋንጫ ክብርን ማሳካት ችሎ ነበረ። አሰልጣኝ አንቶኒዮ ኮንቴ ለሶስተኛ ጊዜ ነው የኔፕልሱን ክለብ በዚህ የውድድር መድረክ የዋንጫ ባለክብር ማድረግ የቻሉት ማለት ነውና ትላንት እንግዲህ የነበረው አጠቃላይ የዚህ የ2025 የሱፐር ኮፓ ኢጣሊያ የውድድር መድረክ በሳውዲ ሪያድ ፍጻሜውን አግኝቷል። በርከት ያሉ ደጋፊዎች በዚህ ስቴዲየም ተገኝተው እንደዚሁ ጨዋታውን ተከታትለዋል ማለት ነው። በጥሩ ሁኔታ ትላንትና ፍጻሜውን አግኝቷል። ወደ ሌሎች ጨዋታዎቻችን ስናልፍ ደግሞ ወደ እንግሊዝ እናቀናለን። በእንግሊዝ ፕሪሚየር ሊግ የ17ኛ ሳምንት መርሃ ግብር ቀሪ አንድ ጨዋታ ትላንትና ምሽት እንደዚሁ በክራቨን ኮቴጅ ተከናውኖ ነበር። በምዕራብ ለንደኑ ክለብ ፉልሃም እና በኖቲንግሃም ፎረስት መካከል የተደረገው ጨዋታ በፉልሃም 1-0 አሸናፊነት ፍጻሜውን አግኝቷል። በዚህ እንቅስቃሴ ላይ ራውል ኤሚኔዝ ነው ይህ ሜክሲካዊ የፊት መስመር አጥቂ ለፉልሃም የአሸናፊነት ግብ ከመረብ ማሳረፍ የቻለው ማለት ነው። ጨዋታውም የተገኘው 45ኛው ደቂቃ ላይ ለሁለቱ ቡድኖች ለረፍት ወደ መልበሻ ክፍል ከማምራታቸው አስቀድሞ የሽርፍራፊ ደቂቃ ላይ የተገኘች የፍጹም ቅጣት ምት ናት። በግሩም ሁኔታ ከመረብ በማሳረፍ እንግዲህ ቡድኑ ሙሉ 3 ነጥብ ይዞ እንዲወጣ አስችሏል ማለት ነው። ድሉን ተከትሎ የአሰልጣኝ ማርኮ ሲልቫው ቡድን እንግዲህ 13ኛ ደረጃ ላይ ተቀምጧል። በደረጃ ሰንጠረዡ 23 ነጥቦችን ሰብስቦ ማለት ነው። በአንጻራዊነት ዘንድሮ ትንሽ ደከም ያለውን ፉልሃምን እየተመለከትን እንገኛለን። ለወትሮ እንግዲህ ጥሩ እንቅስቃሴ በማድረግ የሚታወቁት ፉልሃሞች ዘንድሮ አጀማመራቸው ጥሩ አልነበረም። አሁን ደግሞ ወደ አሸናፊነት ተመልሷል። ተከታታይ ድላቸው ሆኖም ተመዝግቧል። ከዚህ ቀደም እንደዚሁ ወልቨርሃምፕተን ወንደረርስን ማሸነፋቸው የሚታወስ ነው። አሁን ደግሞ እንደዚሁ ሌላ ድል የተጎናጸፉበትን ውጤት ተጎናጽፏል ማለት ነው። ተሸናፊው ኖቲንግሃም ፎረስት 17ኛ ደረጃ ላይ ይገኛል በ18 ነጥቦች። እንግዲህ የእንግሊዝ ፕሪሚየር ሊግን አርሰናል በቀዳሚነት በ39 ነጥቦች አንደኛ ደረጃ ላይ ሲቀመጥ፣ ማንቸስተር ሲቲ በ2 ነጥብ አንሶ 37 ነጥቦችን ይዞ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። ዘንድሮ እጅግ በጣም ሰርፕራይዚንግ ቲም ካለፉት ዓመታቶች እንደውም ከፍ ባለ ሁኔታ ያለፉትንም ዓመታቶች የአውሮፓን የተሳትፎ መድረክ በማግኘት ሲያስደምመን የነበረው የአሰልጣኝ ዩናይ ኤምሬው ቡድን ዘንድሮ ደግሞ በተሻለ ብቃት እጅግ በጣም የሚገርም ጉዞን እያደረገ ነው የሚገኘው ማለት ነው። 10 የተከታታይ ድሎችን ያስመዘገበበትን ነው። በእንግሊዝ ፕሪሚየር ሊግም 7ኛ ድሉ እንደነበረ ትላንትን በመረጃችን ስናደርሳችሁ ነበር። እንግዲህ 3ኛ ደረጃ ላይ ይገኛል 36 ነጥቦችን ሰብስቦ ምናልባትም በፕሪሚየር ሊጉ በሻምፒዮናነት ጉዞ ላይ ከፍተኛ ፉክክር ሊያደርግ ይችላል ተብሎ ይጠበቃል። በቀጣይ ደግሞ ምናልባት ከአንድ ሳምንት በኋላ በእንግሊዝ ፕሪሚየር ሊግ የ19ኛ ሳምንት መርሃ ግብር ላይ ወሳኝ ጨዋታ አለው። ወደ ኤምሬትስ አቅንቶ ከመሪው ክለብ አርሰናል ጋር የሚያደርገው እንቅስቃሴ ምናልባት በሻምፒዮናነቱ የሚገፋበት አሊያም ደግሞ ምናልባት ሸርተት የሚልበትም ሊሆን የሚችልበት እድል ይፈጠራል ተብሏል በዛ ጨዋታ ላይና ከወትሮ ከወዲሁ የበርካታ የእግር ኳሱን ቀልብ የሳበ እንቅስቃሴ እያደረገ ይገኛል። 3ኛ ደረጃ ላይ ነው የተቀመጠው ማለት ነው። ወደ አጫጭር ስፖርታዊ መረጃዎቻችን ከማለፋችን አስቀድመን ዛሬ ምሽት በከፍተኛ ጉጉት የሚጠበቀውን የሊግ ካፕን ጨዋታ መረጃ ቀዳሚ እናደርጋለን። እንግዲህ የለንደን ደርቢ ዛሬ ምሽት 5 ሰዓት ላይ ይከናወናል። በሊግ ካፕ የሩብ ፍጻሜ ተጠባቂ ጨዋታ ማለት ነው። የሰሜን ለንደኑ ክለብ አርሰናል የደቡብ ለንደኑ ክለብ ክሪስታል ፓላስን በሜዳው ኤምሬትስ የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። ወደ ግማሽ ፍጻሜ ለማለፍ የሚደረግ እንቅስቃሴ ነው። ክሪስታል ፓላስ በአሳለፍነው ሳምንት በፕሪሚየር ሊጉ እንደዚሁ ሽንፈት
ሽንፈት አስተናግዶ ነው የመጣው። በሊድስ ዩናይትድ ሳይጣበቅ በርከት ያሉ ግቦች ተቆጥረውበት እንደዚሁ ሽንፈት አስተናግዶ መጥቷል። አርሰናል ደግሞ በተከታታይ በሊጉ ያደረጋቸውን ጨዋታዎች በአሸናፊነት ማጠናቀቅ ችሏል። ወልቨርሃምፕተን ወንደረርስን እና ኤቨርተንን ሜዳው ድረስ ሄዶ አሸንፎ መጥቷል ማለት ነውና በጥሩ ተነሳሽነት ላይ የሚገኘው አርሰናል ይህንን ጨዋታ የማሸነፍ ቅድመ ግምት አግኝቷል። ነገር ግን ደግሞ ክሪስታል ፓላስ በአንዳንድ ጨዋታዎች ላይ በተለይ ከትልልቅ ቡድኖች ጋር የሚያደርጉትን ጨዋታ አሰልጣኝ ኦሊቨር ግላንስለር በምን አይነት ብቃት እንደሚወጡት እየተመለከትን ነው የምንገኘውና ዛሬ ምሽት ከመድፈኞቹ ጋር በሚያደርጉትም ጨዋታ ብርቱ ፍክክር ሊያደርጉ እንደሚችል ቅድመ ግምት እያገኙ ነው የሚገኙት ማለት ነውና በዛሬው እንቅስቃሴ ላይ ገብርኤል ጄሱስ የቋሚ አሰላለፍ ውስጥ የመሰለፍ እድሉ ሰፊ ስለመሆኑ አሰልጣኝ ሚካኤል አርቴታ ከጨዋታው አስቀድሞ በነበረው እንደዚሁ ቃለ ምልልስ ተናግሯል ማለት ነው። ጨዋታውን ለማሸነፍ ወደ ሜዳ እንገባለን የሚል አስተያየት ሰጥቷል ማለት ነው። ዛሬ ምሽት 5 ሰዓት ላይ ይህ ጨዋታ ይከናወናል። የዚህ ጨዋታ አሸናፊ በቀጣይ በግማሽ ፍጻሜው ደግሞ ከሌላኛው የምዕራብ ለንደኑ ክለብ ቼልሲ ጋር የሚገናኝ ነው የሚሆነው። ማንቸስተር ሲቲ እና ኒውካስል ዩናይትድ እንደዚሁ ሌሎቹ የግማሽ ፍጻሜ ተፋላሚ እንደሆኑ ይታወቃል ማለት ነውና እንግዲህ ጥቂት ጨዋታዎች ናቸው የሚቀሩት ወደ ዋንጫ ክብሩ ለማምራት ወሳኝ ምዕራፍ ላይ በደረሰው የእንግሊዝ የካራባው ካፕ የሩብ ፍጻሜ አንድ ጨዋታ ዛሬ ምሽት እንግዲህ ይጠበቃል ማለት ነው። ወደ አጫጭር ስፖርታዊ መረጃዎቻችን በቀጥታ እናመራለን። አጫጭር ስፖርታዊ መረጃዎችን የምናስቀድመው ከሊቨርፑል ቤት ነው። የሊቨርፑሉ የፊት መስመር አጥቂ አሌክሳንደር አይሳቅ ይህ ትውልድ ኤርትራዊው ተጫዋች እንግዲህ በክረምቱ የተጫዋቾች የዝውውር መስኮት የእንግሊዝ ውዱ ፈራሚ ሆኖ 125 ሚሊዮን ፓውንድ ወጪ ተደርጎበት ነው የመርሲሳይዱ ክለብ ሊቨርፑል ያስፈረመው ማለት ነው። ማክፓይሶቹን ትቶ ወዲህ ከመጣ በኋላ ግን ያን ያህል የቀድሞ ብቃቱን ማስቀጠል ሳይችል ቀርቶ የበርካታ መገናኛ ብዙሃን መነጋገሪያ እንደነበረ የሚታወስ ነው። ጉዳት ደግሞ በአንዳንድ አጋጣሚዎች እንደዚሁ ሲፈትኑት ነበረ። አሁን ዘንድሮ ለሁለተኛ ጊዜ ነው የተጎዳው። አስቀድሞ በሊቨርፑል ቤት ጉዳት ደርሶበት ከሜዳ ርቆ እንደነበረ ይታወሳል። እንግዲህ በ17ኛ ሳምንት መርሃ ግብር ላይ ደግሞ ዳግም ጉዳት አስተናግዷል። በተለይ ወደ ሰሜን ለንደን አቅንቶ ቡድኑ ሊቨርፑል 2-1 በሆነ ውጤት ቶተንሃም ሆትስፐርስን አሸንፎ በመጣበት አጋጣሚ ተጫዋቹ ጎል ባስቆጠረበት እንቅስቃሴ እንግዲህ ሚኪ ቫንደቢን ባደረሰበት ጉዳት ቁርጭምጭሚቱ ላይ የመሰበር ጉዳት አጋጥሞት እንደዚሁ በጨዋታው ላይ ተቀይሮ ለመውጣት መገደዱ የሚታወስ ነው። ያን ጨዋታ 2-1 በሆነ ውጤት ሊቨርፑል ቢያሸንፍም ከባድ ኪሳራ ነው እንግዲህ አስተናግዶ የተመለሰው። በተለይ የፊት ዲፓርትመንቱ አሁን እየሳሳ ነው የሚገኘው። መሐመድ ሳላ በአፍሪካ ዋንጫ የውድድር መድረክ ለመካፈል የግብጽ ብሔራዊ ቡድን መቀላቀሉ የሚታወስ ነው። ከዛ ባለፈ ደግሞ አሁን አሌክሳንደር ኢሳቅ ደግሞ በዚህ ሁኔታ እንደዚሁ ጉዳት ማስተናገዱም በርካቶችን እጅግ በጣም ያሳዘነ ነው፣ ለክለቡም ደጋፊዎች ማለት ነውና ይህ ተጫዋች ወደ ሜዳ ለመመለስ እንግዲህ የቀዶ ጥገና አስፈልጎታል ተብሏል። ይህንንም በተሳካ ሁኔታ ስለ መከወኑ ክለቡ ይፋ አድርጓል። መቼ እንደሚመለስ አሁን ድረስ እንግዲህ መረጃው ያለው ነገር የለም። ዘ አትሌቲክ እንግዲህ በጣም ታማኝ ከሚባሉ የመረጃ ምንጮች መካከል ግንባር ቀደሙ ነው ማለት ይቻላል እና ይህንን መረጃ ይዞ ወጥቷል። በቀጣይ ምናልባት እስከ ውድድር ዓመቱ መጨረሻ ድረስ አሌክሳንደር ኢሳቅ ወደ ሜዳ ላይ መለስ የሚችልበት እድል እንዳለ በሰፊው እንደዚሁ ዘግቧል ማለት ነው። ተጫዋቹ በዘንድሮ ዓመት እንግዲህ ከጉዳት ጋርና ከብቃት መውረድ ጋር እየታገለ 10 የሊግ ጨዋታዎችን አድርጓል። 2 ግቦችን ከመረብ ማሳረፍ ችሏል። 1 ለጎል የሆነ ኳስ እንደዚሁ ለቡድን አጋሩ አመቻችቶ ማቀበል የቻለበትም ሂደት ይጠቀሳል ማለት ነው። 3 የግብ ተሳትፎ አለው በ10 ጨዋታ። በኒውካስትል ዩናይትድ ቤት በዛ የስኳድ ዴፕዝ በዛ የተጫዋቾች ጥራት ግን እጅግ በጣም የሚገርም ስራ ሲሰራ እንደነበረ በሌሎች ትልልቅ ክለቦች ጭምር እየታደነ እንደነበረ እንግዲህ እናስታውሳለን። ሊቨርፑል ከተለያዩ ክለቦች ጋር ተጫርቶ ይህንን ኮከብ ወደ መርሲሳይድ ቢያመጣውም እንግዲህ የተሻለ ውጤትና ፍሬ እስካሁን ድረስ ባለው ሂደት ሊያስመዘግብበት አልቻለም ማለት ነውና በቀጣይ እንግዲህ የእንግሊዝ ፕሪሚየር ሊግ ከሚናፍቋቸው ተጫዋቾች መካከል ይህ ትውልደ ኤርትራዊው አሌክሳንደር ኢሳቅ ነው። 26 ዓመቱ ላይ ይገኛል። ወደ ሌላ መረጃችን ስናልፍ ደግሞ ኤሲ ሚላን እናገኛለን። የሴሪያው ተሳታፊው ክለብ ኤሲ ሚላን የቦሩሲያ ዶርትሙንዱን የ30 ዓመቱን ተጫዋች ኒኮላስ ሱሌን ለማስፈረም ፍላጎት እንዳለው በከፍተኛ ሁኔታ የተለያዩ የጀርመንና የጣሊያን የመገናኛ ብዙሃን በመዘገብ ላይ ነው የሚገኙት። ይህ ተጫዋች በቀጣይ የውድድር ዓመቱ መጨረሻ ፍሪ ኤጀንት ነው የሚሆነው። በነፃ ዝውውር ተጫዋቹን የግላቸው ለማድረግ እንደዚሁ እንደሚፈልጉ ተነግሯል። ጀርመናዊ ኢንተርናሽናል ሌሎች ክለቦችም አጥብቀው እየፈለጉት ቢገኙ ኤሲ ሚላን ግን ተጫዋቹን የማግኘት እድሉ ሰፊ ስለመሆኑ እየተዘገበ ነው የሚገኘው ማለት ነው። ወደ ሌሎች መረጃዎቻችን ስናልፍ ደግሞ የአርሰናልን መረጃ እናገኛለን። አርሰናል እንግዲህ
በጉዳት ላይ የሚገኙ ተጫዋቾች በርከት ያሉ ናቸው። አሁን ግን ደግሞ ከጉዳታቸው እያገገሙ ደግሞ ቡድኑን እየተቀላቀሉ ያሉ ተጫዋቾችም እንደዚሁ ቁጥራቸው ከፍ እያለ ይገኛል። በቅርቡ ገብርኤል ጄሱስ ከጉዳቱ አገግሞ ከአንድ ዓመት ኦልሞስት ለመድረስ የተቃረበ ጊዜያቶችን ጉዳት ላይ ሆኖ እንግዲህ በጉዳት ሲሰቃይ የነበረ ተጫዋች ነበረ። ነገር ግን አሁን ወደ ሜዳ ተመልሶላቸዋል መድፈኞቹ ማለት ነው። ሌሎችም ተጫዋቾች ከጉዳታቸው አገግመው ለመመለስ ስለመቃረባቸው ነው እየተገለጸ የሚገኘው። አንደኛው አስገራሚው ከሰሞኑ ወደ ሜዳ ይመለሳል ተብሎ ሲጠበቅ እንደገና ደግሞ ለተጨማሪ አንድ ወር ጉዳት ገጥሞታል የሚሉ መረጃዎች ሲወጡበት የነበረው ጀርመናዊው ኢንተርናሽናል ካይ ሃቨርትዝ አሁን ከጉዳቱ አገግሞ ወደ ሜዳና ወደ ዋና ቡድኑ ለመቀላቀል ከጫፍ ስለመድረሱ እንግዲህ አሰልጣኝ ሚካኤል አርቴታ ማረጋገጫ ሰጥቷል ማለት ነውና ዛሬ በሚኖረው ጨዋታ ባይሰለፍም በቀጣይ በሚኖሩ ጨዋታዎች ላይ ግን የካይ ሃቨርትዝን ግልጋሎት ሊያገኙ የሚችሉበት እድል እንዳለ እየተነገረ ነው የሚገኘው። የ9 ቁጥር የፊት መስመር የአጥቂነት መንበሩን እንግዲህ አሁን ፍክክሩ ሊበረታ ነው ማለት ነው። ቪክቶር ዮኬሬሽ፣ ገብርኤል ጄሱስ አንዳንድ ጊዜም በዚህ ቦታ ላይ የሚጫወተው ካይ ሃቨርትዝን ጨምሮ እንግዲህ ከፍተኛ ፍልሚያ ቋሚ ተሰላፊ ውስጥ ለመግባት ፍክክር ያደርጋሉ። በዚህ አጋጣሚ ደግሞ ክለቡ የተሻለ አማራጮች አሰልጣኝ ሚካኤል አርቴታም የተሻለ አማራጭ ሊመለከትበት ይችላል፣ አማራጮች ሊሰጡት ይችላሉ እየተባሉ እየተነገረ ነው የሚገኘው ማለት ነው። ከዚሁ ከአርሰናል መረጃ ሳንወጣ ሌላኛውን መረጃ እናስከትላለን። የቀድሞ የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች ጋሪ ኔቭል አርሰናልን የተመለከተ አስተያየት ሰጥቷል። አርሰናል ዘንድሮ የዋንጫ ክብሩን የሚያሳካበት ጊዜው አሁን ነው የሚል እንደዚሁ ቅድመ ግምቱንና አስተያየቱን ሰጥቷል። ለዚህም ያላቸውን ተያያዥ ጉዳዮችን አንስቷል። ጋሪ ኔቭል እንደሱ አስተያየት ከሆነ አርሰናል ያለበት ቁመና የዋንጫ ክብርን ለማሳካት የሚያስችል ነው። የመጀመሪያውን ሲዝን በብቃት አረጋግጧል። አንደኛ ሆኖ ማረጋገጥ ችሏል። ከዚህ በኋላም በሚኖሩት ጨዋታዎች በይበልጥ ደግሞ የኋላ የተከላካይ ስፍራው ላይ አሁን ዊሊያም ሳሊባ ከጉዳቱ አገግሞ ተመልሷል። ከዛ ባለፈ ደግሞ ገብርኤል ማጋሌዥም በቀናቶች ልዩነት ወደ ሜዳ ይመለሳል የሚል እንደዚሁ መረጃዎች ከክለቡ አካባቢ እየወጡ ነው የሚገኙትና ይሄንን ተከትሎ ይሄ ዲፓርትመንት የቀድሞ ጥንካሬውን ማግኘት ከቻለ ግብ ሳይቆጠርበት ጨዋታዎችን ማሸነፍ የሚችልበት እድሉ ሰፊ ነው። ይሄንንም ሲያስመለክተን ነበረ። ይሄንን ጉዳይ ያስቀጥላሉ ብዬ አስባለሁኝ። አሰልጣኝ ሚካኤል አርቴታ ከተደጋጋሚ የውድድር ዓመታቶች ብዙ ነገር የተማረ ይመስለኛል። ዘንድሮም ይሄንኑ አይነት ለውጥ እየተመለከትኩበት እገኛለሁና ያለው ስብስብ ወደ ዋንጫ ክብር የሚያስጠጋው የዋንጫ ክብር እንዲጎናጸፍ የሚያስችለው ነው። አሁን የያዙትን የፊት መስመር መሪነትን እንደዚሁ አጠናክረው መቀጠል ይኖርባቸዋል የሚል እንደዚሁ ምክረ ሐሳቡን ገልጿል ማለት ነው። ጋሪ ኔቭል እንግዲህ አርሰናል የሊጉን የዋንጫ ክብር የሚያነሳው ጊዜው አሁን ነው የሚል አስተያየትና ቅድመ ግምት እየሰጠ ነው የሚገኘው። በዚህ ላይ አስተያየት ካላችሁ ልታደርሱን ትችላላችሁ። የጋሪ ኔቭልን ሐሳብ የምትጋሩ የምትቃረኑም ካላችሁ አስተያየታችሁንና የእናንተን ምልከታ ልታደርሱን ትችላላችሁ። ክቡራትና ክቡራን ተመልካቾቻችን ቀደም ሲል እንዳነሳውላችሁ ገብርኤል ጄሱስ ዛሬ አርሰናል ከክሪስታል ፓላስ በሚያደርገው የእንግሊዝ ሊግ ካፕ የካራባው ካፕ የሩብ ፍጻሜ ተጠባቂ ጨዋታ ላይ የቋሚ አሰላለፍ እድል ሊያገኝ እንደሚችል እንደዚሁ አሰልጣኝ ሚካኤል አርቴታ እንደዚሁ ሐሳቡን ገልጿል ማለት ነው። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዛሬ ለማክሰኞ ታህሳስ 14 2018 ዓመተ ምህረት በእኔና በባልደረቦች የተሰናዱ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎቹን ወደ እናንተ በማድረስ ገዛ ሄንዱ ላይ ካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ አድርጓል። እናንተም እስከ መረጃዎቻችን ፍጻሜ ድረስ ወርዳችሁ ፈቅዳችሁ ከኛ ጋር ቆይታ ስላደረጋችሁ እጅግ በጣም እናመሰግናለን። ሌሎች ተወዳጅ የናሁ ቴሌቪዥን ፕሮግራሞች በተለያዩ አማራጮች ወደ እናንተ ይደርሳሉ። ናሁ ቴሌቪዥን ከቲቪው በተጨማሪ ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታተርፉበት የተለያዩ ከሀገር ቤት እስከ ባህር ማዶ ሰበር ዜናዎችን ታገኛላችሁ። ታማኒነት ያላቸውን መረጃዎች እንደዚሁም ደግሞ የመዝናኛ ፕሮግራሞችን ታገኛላችሁ፣ ስፖርትን ጨምሮ ማለት ነው። በሌሎች የማህበራዊ ሚዲያ አማራጮችም በመላው ዓለም እየደረስን እንገኛለን። በቲክቶክ፣ በፌስቡክ እና እንደዚሁም በቴሌግራም ቻናሎቻችን ማለት ነው። እነዚህን ቻናሎቻችንን እንድትቀላቀሉ በድጋሚ እንጋብዛችኋለን። ዕለቱ ፍጹም ሰላማዊና የተባረከ እንዲሆንላችሁ እንመኛለን። መልካም ጊዜ ይሁንላችሁ።